ማርያምስ መንገብሩን አልወዳትም በጣም ነው የምጠላት። ትልቅ ሰው አይደለሽ ምን እንደዚህ ለምንድን አላውቅም በጣም ነው ታስጠላኝ። እሺ መንደሬ ነገር ናት። ያንቺን ትርኪ ሚርኪ ወሬ ሰምቶ አዶናይ ጃኒን የሚለያት ይመስልሻል? ከአዶናይ ፍቅር ይዞሽ ነው? እንደዛ ከሆነ ለምን ስልኩስ ላይ ትደውያለሽ? አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ማን ነው ቀርጾ ይላከልሽ? ስልኳም አለኝ፣ ዋትስአፕ ላይ ማውርተናል፣ ኢንስታግራም ላይ ማውርተናል። እዚህ ጋር ግን መጥቼ መለብለብ አይጠብቅም። ጃኒ ሲጀምር ድሮም አትመቻችሁም ነበር። አንዳንድ ሰዎች ሳይለንቱና ነው የምትኖረው። አንቺ የበላሽ ለምን እሷ ጋር ቀጠለ ነው? ጆን ዳንኤልን እኮ ለማናደድ እኮ ነው ከአዶናይ ፍቅር ይዞሽ ነው? እንደዛ ከሆነ ለምን ስልኩስ ላይ ትደውያለሽ? ይለኛም እኮ እህታችን ናት እኮ ምንም አትናገር። እስር ቤት ምንም በማታውቀው ነገር ያው ተፈጠረበት። ሰው ሆኖ የማይሳሳት የለም፣ ተሳሳተ። እሷም እስር ቤት ለአመታት ያክል ያውም እስር ቤት ብቸኛዋ ሴት እኮ እስር ቤት የወለደች ምስኪን እህታችን እኮ ናት። ዛሬ ምንም ጥቅም አልፈለገችም፣ ምንም ቲክታኩን መጠቀም አልፈለገችም። ሳይለንቱን እየኖረች ነው። ቆሻሻ አንቺ አይደለሽ እንደ በውስጥ ሁሉ እየሄድሽ በአካል ሁሉ ባሽሙር በተለያየ አንቺን አሽሙር አስጠልቷት ነው የማትገባ እበት ቀፋፊ ለሚቆምልሽ ሰው ማቶኝ ባለጌ። እንደዚህ አይነት ነገር ማውራትም አልፈለኩም ነበር። ካንቺ በላይ ባለጌ አለ? ስድ መረን እኮ ነሽ። መረን ከመረን በላይ መረን። ስልኳም አለኝ፣ ዋትስአፕ ላይ ማውርተናል፣ ኢንስታግራም ላይ ማውርተናል። እዚህ ጋር ግን መጥቼ መለብለብ አይጠብቅም። ያስት ከጎኗ መቆም እንጂ በኢንስታግራም ኤኒቲንግ ከፈለገች እንደ እህት ከጎኗ እንዳለው ምንም ነገር ከፈለገች እንዳለውላት ነግሬያታለሁ። እሺ አመሰግናለሁ፣ እርዳታሽ ካስፈለገኝ ያሳውቅሻለሁ ብላኛለች። እርዳታዬን ከፈለገች አለሁላት እንደ እህት። በተረፈ ግን እኔ ስለ ሰው ህይወት መፈትፈት አልወድም፣ ባህሪም አይደለም። ታውቁኛላችሁ። ማርያምስ መንገብሩን አልወዳትም በጣም ነው የምጠላት። ለምንድን አላውቅም በጣም ነው ታስጠላኝ። ይኸውልሽ መንደሬ ነገር ናት። ማርያምን የጨርቆስ ልጅ አይደለሽ? ድሮስ ደግሞ ጨርቆስም ደህና ሰው አለ እኮ። እሷ ለነገሩ ጨርቆስ ልጅ አይደለሽ። በ14 ዓመቴ መጥቼ አዲስ አበባ አድጌ የጎዳና ልጅ ትልቅ ሰው አይደለሽ ምን እንደዚህ ጃኒ አትመችሽም ነበር? አዶናይም አይመችሽም ነበር? በጣም ቫይራል ሆኑ። ስለዚህ ከህዝቡ አትለይም። ወደይ ሳይሆን በግድሽ ነው የሆነ የተቀበልሻቸው የምትወጃቸው ምናምን አስመስለሽ ስትመጪ የነበረው። አሁን የወደቁም ሲመስልሽ አጋጣሚውን ልትጠቀም ይመጣሽ። ያንቺን ትርኪ ሚርኪ ወሬ ሰምቶ አዶናይ ጃኒን የሚለያት ይመስልሻል እንዴ? ኖ ኦፍ ኮርስ በቃ እነዚህ ነው የምታውቀው። ከዛ ውጪ ኔፕ ከሆነ ቦታ መጣች፣ የሆነ ቦታ አደገች፣ እድገቷን ነው የምታንጸባርቀው። አሁንም ምንም ከእውቀት ነፃ አምላክ ሆይ እስኪ ስምሽን ጻፊ ብትባል በእንግሊዝኛ ሹድን ነው ኤኒቲንግ ምንም ነገር እኮ ነው የማታውቀው የኔ እናት። እና ሳይማሩ ከሆነ ቦታ ተኮተው ይመጣሉ። ከዛ በኋላ በሆነ መንገድ እንደዚህ ገንዘብ ሲያገኙ በቃ የእውቀት ጥግ ይመስላቸዋል። እኔ አንቺን ቢያደርገኝ ኑሮ እግዚአብሔር ምስክሬ ነው ትምህርት ቤት ነበር ሂጄ መማረው። ትምህርት ቤት እማር ነበር። መማር ያስከብራል። እውነት የተማረ ይግደል የሚባል እውነት ነው። ያንቺን ትርኪ ሚርኪ ወሬ ሰምቶ አዶናይ ጃኒን የሚለያት ይመስልሻል እንዴ? መለየትም ካለበት አብሮ መሆኑም ካለበት በራሱ ብቁ ሰው ነው። ሁለቱ ሲጀመር ስንት ገበና እንደተሸፋፈኑ እናውቃለን። አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ልንገራችሁ እውነቱ ደንግጬ ማመን አቅቶኝ ጠዋት ላይ አጋጣሚ ነበረ እኔ ፍላይት ወደ አዲስ አበባ ያደረግነው እኛ አላወቅንም የምናድር ነበር ይመስለን እና ጠዋት ላይ ተደውሎ ውጡ እኔና ምሩን አወቃቸው ቲክቶከር ውጡ መኪና መጥቷል ስንባል እንዴ ዛሬ አንዱንም እንዴ ስንል ዛሬ ነው ትኬታቸው 4 ሰዓት ተባለ። ምንም አውቀው ነገር የለም እና በድንጋጤ ነው ወጣ ነው ሁሉ ለመነጋገርም ለመገናኘትም እንትን አላለን እና የዛኔ ነው ሊመጣላታቸው እንደው የሆነ ነገር አላልኳችሁም አናውራም እንጂ ካወራንማ ምናምን እመቤቴ ለማንም አልተናገርኩም። ለኤልሻዴ ራሱ አልጠየኳትም ምንም ነገር አላልኩም። ግን ውስጤ ለራሴ በምን ምክንያት ተጣሉ ብዬ ስል የሆነ ሰው ነገረኝ በምን እንደተጣሉ ማለት ነው። ሊያሾ ጎንደር በፕራይቬት ሩም ውስጥ አዶናይና ጃኒ ሲጣሉ ማን ነው ቀርጾ ይላከልሽ? እንግዲህ ብዙ ቲክቶከሮችን ሄዱት፣ አርቲስቶችን ሄዱት፣ ትልልቅ ሰዎች ናቸው። ፕራይቬት ሩም አካባቢ ማን ነበረ ሲጣሉ ጠብቆ ቀርጾ ይላከልሽ ሰው ማን ነው? ይህም እኮ ወንጀል ነው። አታውቂም እንዴ? ጆን ዳንኤልን ትላንት ስንለው የነበረው ይሄንን አይደል እንዴ? በድብቅ የቀረስከውን ለምን ይዘህ መጣ እያልን እኮ ነው ስንሟገት የነበረው። አንቺም በድብቅ ሲጣሉ ተቀርጾ የተላከልሽን ቪዲዮ አለይ ብለሽ መጣሽ። አንቺም አልበሰልሽም። አንቺም ጥሬ ነሽ የምንለው እኮ ለዛ ነው። አዶናይ የምታውቀው ነገር አለ ብዬ ስጠራ የሱን ስም ለመጥራት ማን ምናምን ለእናንተ ነው እንትን ይሆንላችሁ ለእኔ አይደለም። እኔ ያ እንደናንተም አይነት አስተሳሰብ የለኝም። ከመሰላችሁ ደግሞ ምን አገባኝ። ግን
ላይክ ከህዝቡ እኮ ወይኔ አዶናይ ሲያሳዝን ምናምን ብላችሁ ስትሉ አዶናይ ያውቃል ጆን ዳንኤል እና ጃኒ እንደሚደዋወሉ ተደጋጋሚ አግኝቷል ይዟል ተጣልተውም ያውቃሉ ስለዚህም አዶናይ ዝም ብሎ የአዶናይ ነገር ሲያሳስባቸው አንተ የምታውቀው ነው ተተናገር ያልኩት ለዚህ ነው ሌላ አይደለም ወይ እነሱን ወሬ ለመፈትፈት ምናምን አይደለም አዶናይም ይሄን ነገር ታውቃለህ እንደሚደዋወሉ ይዛሃታል ደርሰህባታል ተጣልተሃታል ደጋግመ ብዙ ነገር ብለሃል ሶ አንተም ተናገር ነው ያልኩት እናንተ ግን ቀይራችሁ ሌላ ነገር አረጋችሁት ወሬውን ማለት ነው ምክንያቱም አሁን ማን ተሰዳቢ ሆነ ጆን ዳንኤል ተሰዳቢ ሆነ ጃኒ ተሰዳቢ ሆነች አይደለ አዶናይ እንደማያውቁ ያውቃል ይዟት ያውቃል ሰምቶ ያውቃል ተጣልቶ ያውቃሉ ይሄንን ያልኳችሁ ሀቁ ይሄ ነው ትጀምር የጃኒን ውድቀት ነበር የምትጠብቂው ዝም ብሎ አትመችሽም ነበር ሪያሊቲውን ስንነጋገር አትመችሽም ነበር ውድቀቷን ነበር የምትጠብቂው ወድቃ አገኘሻት አጋጣሚውን ተጠቀምሽበት ከ15 ቀን በፊት አይደል እንዴ በኪዲ ቀለበት ፕሮግራም ላይ እኮ አብረሽ ጎን ለጎን ስትበይ ስትጠጪ ስትጨፍሪ ያልነበር እንዴ ከጃኒ ጋር እስኪ ቆይ እስኪ እንረጋጋና አጣራኳል አልሽም እኮ በማግስቱ ጉብ ብለሽ ምታወሪውን እየሰማን ነው አረ ተከበሪ በእናትሽ ጃኒን የሚቃወሙ አብዛኞቹ ሴቶች ታዘባቸዋቸዋል ግን ሶሻል ሚዲያ ላይ ያሉትን ማለት ነው 40 ዓመት ያለፋቸው ሲንግል ማሞች በራሳቸው ህይወት ደስተኛ ያልሆኑ ሪሌሽንሺፓቸው ትዳራቸው ፌል ያደረገ በብዛት ማለት ነው ሲንግል ማም መሆን ምናምን ችግር ሆኖ አይደለም ግን የራሳችሁን ላይፍ ለምን አትኖሩ የትኛው ሰክሰስፉል ላይፍ ኖሯችሁ ነው የሷን ልክ ይወደቀሽ ሲመስላችሁ እንደዚህ ብቅ የምትሉት አዶናይ እኮ ብቻውን በነበረበት ሰዓት ሙሉ የሶሻል ሚዲያ ማህበረሰብ ተቀባይነት ባልሰጠበት ሰዓት ሌላ ስም በቀየረበት ሰዓት አዶናይ እንትና እየተባለ ስም በሚቀጠልበት ሰዓት በዛን ሰዓት አብራው የነበረችው ጃኒ ናት ስንት ጉር ተሸፋፍነው ነው የደረሱት ሰው ላይፍ ውስጥ ዲብ ገብታችሁ ጥልቅ ብላችሁ አስተያየት የምትሰጡ ሰዎች አላችሁ አይመለከተንም ማይመለከተን ነገር ላይ አይመለከተንም ሰው ተጎድቻለሁ ተጠቅቻለሁ ጥቃት ደርሶብኛል ከጎን የሆኑ አስታክሱልኝ ሲል እንደማንኛውም ሶሻል ሚዲያ ማህበረሰብ ድምጽ ልትሆን ትችላለህ ግን ትዳር አጋቢ ኮሚቴ ይመስል እሷ ትመጥናለች የሚል ነገር ምንም አያስፈልግም